እርሳቸው መርጠው ነው ብያለሁ። በምርጫቸው ነው የሞቱት። ነቢያቶች እንደ እስልምና በህይወታቸው ፍጻሜ ሲደርስ እዚች ዓለም ላይ ምርጫ ይመጣላቸዋል። ማ ሚን ነቢይን ኢላ ኹይረ በይነ ልበቃ ፊ ዱንያ ወበይነ ማ ዒንደላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከነቢያት መካከል አንድም ነቢይ የለም የህይወቱ ፍጻሜ ሲደርስ እዚች ምድር ላይ ምርጫ የተሰጠው ቢሆን እንጂ አላህ ወይ እዚህ ምድር ላይ ላቆያችሁ ወይንም ልውሰዳችሁ ይላቸዋል። ሁሉም መርጠዋል። ሁሉም ወደ ቀጣዩ ዓለም መሸጋገርን እንመርጣለን አሉ። ነቢዩላህ ዒሳ ዓለይሂ ሰላምስ እኔ መሞት አልፈልግም አድነኝ በቃ አለ። አድነኝ እኔ አሁን መሞት አልፈልግም አለ። አላህ ሱብሓነሁ ወተዓላ ሰማው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ምርጫ ተሰጥተው ነበር ወይ? አዎ ተሰጥተው ነበር። ቃል በቃል ሲናገሩ ስለራሳቸው እነላሃ ኸየረ ዐብደን በይነ ልበቃኢ ፊ ዱንያ ወበይነ ማ ዒንደላህ ፈኽተረ ማ ዒንደላህ አሉ። እነሆ አምላክ አላህ እኔን አስመረጠኝ ከምንና ከምን በዚህ ዓለም ላይ ለዘላለም ከመቅረትና ሳልሞት ማለት ነው። ልክ እንዲሁ ደግሞ ወደ ቀጣዩ ዓለም መሸጋገርን፣ እኔ ግን እዚህ ዓለምን መቆየትን አልፈለግኩም ወደ ቀጣዩ ዓለም መሸጋገርን መረጥኩኝ አሉ። ስለዚህ እርሳቸው በምርጫቸው እንጂ የሞቱት በሌላ ነገር አይደለም። ሀይ ጥያቄ አለ ከላይ ያለው ሰው? ጥያቄ ቅድም ጠይቄ ነበረ። እሺ ጠይቅ። 2 ደቂቃ ስጠኝና ጥያቄ ልጠይቅና ትመልሳለህ። ጣልቃ እንዳገባ። የኔ ጥያቄ ስለ አምላክ ባህሪ ላይ ነው። አምላክ ያንተ ሌሊት 1/3 ላይ የሚወርደው ጭንቅላት አለው ወይስ የለም? ይህን እጠይቃለሁ። ሲቀጥል ደግሞ ደቂቃ ይኸውልህ፣ አዳምጣ እንዴ ጣልቃ እንዳገባ 2 ደቂቃ ወስዳለሁ ምናምን አልክ። ቆይ አንዴሽ እኮ ላውላ አልጨርስ። ቆይ እሺ የእኛ አይደለም እንዴ ጣልቃ እንዳገባ ሰዓት ስጠኝ 2 ደቂቃ ፈልጋለሁ ምናምን አልክ። ቆይ ተረጋጋሽ አልኩህ እኮ። ስለዚህ ውይይት እናድርገው ማለት ነው። ውይይት ነው የፈለግከው አይደል? ስለ አምላክ ባህሪ ይወያይ ነው ከኔ ጋር 2 ደቂቃ ወስዳ አሁን አውራ። በቃ እያነጻጸርን እናወራለን ማለት ነው። አያ ቀጥል። 2 ደቂቃ አለ ጀምር። አላክ እጅና ባት አለው ብለህ አዳምጥ። አላክ ያንተ አላህ እጅና ባት አለው ብዬ ስጠይቅ ቅድም አዎ አልከኝ። እጅና ባት ካለው ሌሊት 1/3 ላይ የሚመጣው ይኸውልህ ጨርስ አንዴ። 2 ደቂቃ አለ አውራ። ስለ አምላክ ባህሪ 2 ደቂቃ ወስደህ አውራ። ይኸው ዕድል ሰጠሁ አንተ እንደምትፈልገው ማለት ነው። 2 ደቂቃ ፈልጋለሁ እኛልክ 2 ደቂቃ ወስደህ የአምላክን ባህሪ አዳምጥ። እሺ እጅና ባት ካለው ማታ ማታ ሁሌ 1/3 ላይ የሚወርደው እንዲህ ጭንቅላት ሳይኖረው እንዲህ ሳስብ ይወርዳል። አንደኛው። ከዛ ሲቀጥል ደግሞ አላክ ጭንቅላት ካለው እንዴት ሳስብ እንዲህ ነው የምወርደው። ስለ አምላክ ባህሪ እዚህ ላይ በጣም እንድታብራራልኝ ነው የምፈልገው። እጅና ባት አለው እግር አለው ስትባል 2 የምትል ከሆነ ስትባል የለም አላቅም አልተነገረንም። አንገት አለው ስትባል አልተነገረንም የምትል ከሆነ ተሳስተሃል። ምክንያቱም ነብይ ስለ ሽንት ቤት ስለ አቀማመጥ እንኳን አስተምሯል። ሽንት ቤት እንዴት እንደምትጠረግ ሁሉ አስተምሮ የቱ ጋር ነው ያስተማሩት? ና ትልቁ ላይ ነህ ክፈት። የቱ ጋር ነው ያስተማሩት? ክፈት ማስረጃ። አይ ብዙ እኮ ኡስታዞች ራሱ። ስለዚህ ነብይ በውሃ እያለው በድንጋይ ይጠርግ ነበር። ላውጣልህ ማስረጃ። አሁን ለተናገርከው ማስረጃ። እሺ ነብይ ውሃ እያለ በድንጋይ አልጠረገም። እሱም ብቻ መልስልኝ። አልጠረገም። አሁን ከፍታህ ለምትናገረው እኔን አትጠይቀኝ እንደገና። ክፈት። ልብ በለው ማስረጃ ያላችሁ ልብ በሉ ይላል። ማስረጃ ታ መጀመሪያ እንስማማ። አንተ የለም በለኝ መጀመሪያ። በቃ ነብይ በድንጋይ ጠርጓል። አምና ማስረጃ ያወጣህ ለምትናገረው እኮ የተባልከው ሰው የለም በለኝ። አንተ ጠረገኝ ማስረጃ ላውጣ። ምንድነው የምልህ? ለተናገርከው ማስረጃ አወጣለሁ። አንተን ደግሞ ምን ብላል? የለም ስትለው እንስማማ። ሂድ አውጣሽ ማስረጃ። ኦዲየንሶቹ ውሸት ቅጥፈትን እንዲያውቁ አንደኛ ነገር 6ኛ ክፍል ነው አቋረጥኩ ብላል። ቅጥፈትን እንዲያውቁ አያሽ አይደለ እኮ ነብይ በድንጋይ ጠርጓል አልጠረገም? መልስልኝ ላውጣለህ። እኔ የለም በለኝ ላውጣ። አልጠረገም በለኝ ምንም ማድረግ እኮ ጠርጓል አልጠረገም። በቃ እንደዚህ ናቸው የሚነግሯቸው ሁሉ እውነት ይመስላቸዋል። የሚጭኗቸው ሁሉ እውነት ይመስላቸዋል። መተው በድፍረት ይናገራሉ። በጣም ነው የሚያዝኑኝ። ወላሂ በጣም ነው የሚያዝኑኝ። እሺ
ማና ከላይ ያለ ሆነች ሰላም እንዴት ነው? ከቡከር መካከል ያለ ነገ ተጠርተሃል። እሱ እንዳትቀር ማህፀኔን አመመኝ እንዳትል ተጠርተሃል። ብቻህን ብቻህን እንዳትቀር በለው። እሱ ክርስቲያኖች ወላሂ በጣም ታውርዷቸው። እነዚህ አይነት ሰዎች እንትን ይበሉ፣ ችግር የለውም። ኑና ውስጥ አንድ ደቂቃ ነገ የመጨረሻ እድል ነው የተሰጠህ። ከዚህ በኋላ ነገ ከቀረ ክርስቲያኖች አሁን ለታ ፉቱ ካልመጣ 1 ቢሊዮን ያለው ካልመጣ በቃ አልገባም አለ። እኔ የራሴን ላይ ዘግቼ ከኢምራን ጋር መጣሁ። ያው መጥቷል በሉት ሂድና። ከዚያ በኋላ ያዙ ሄዶ ወጣ፣ አመለጠ፣ እድሉን አሳለፈ። አሁን የመጨረሻ እድል ሰጥተዋል። ከዚህ በኋላ ግን ከቀረ ይዛችሁ አስልሙት ራሳችሁ ክርስቲያኖች። ነገ ካልመጣ ፎይ ራሳችሁ አስልሙት። ወላሂ ላዚም ስለም ከዚህ በኋላ በቃ ሳክስና አየለህ በቃ ሂድና ሙስሊሞች ፊት አንድ ቀን ቀርበህ ተናገር እንጂ አሁን ለታ ሲጠብቁህ ቀረ። አሁን ስለም በቃ ፍታን በሉት። እሺ አይ ጥያቄ ያለው ክርስቲያን ካለ በጠይቅ ይችላል። ጥያቄ አይደለም የመጣሁት ያው ነገ እሱም ተቀብሏል ወይ መድፈኛ መድፎ ኧረ እሱ ተረጋጋ እንጂ እኮ ምንድን ነው እንዴ? የዘወትር ደንበኛችሁ አይደል እንዴ? ለማቀስ ተበራ። እሺ በቃ እሺ፣ ጥያቄ ካለህ ጠይቅ። በቃ 50 ጊዜ እንናገር። እኛ አይደለም ምን የአንድ ክላስ ተማሪዎች አንድ መምህር ነው ያላቸው። አንዴ ከተናገረ ሁሉም ይሰማል። እንደዚህ ሰዎች ጤነኛ አዳም ተረጋብን። አንድ ተማሪ አንድ መምህር ለ50 ተማሪ ይቀጠራል አይደል? ያስተምራል። ያም ይወጣል ይጠይቃል፣ ያም ይወጣል ይጠይቃል፣ ያም ይወጣል ይጠይቃል። ከጠዋት ጀምረው ወላሂ ላዚም በጣም በርካታ ጊዜ ነው። ልጁም አታጨናንቁት። ልጁንም ይከታተላል እኮ ይሰማችኋል እኮ እናንተ እየገባችሁ ስትጠይቅ ወላሂ ይጨናነቃል። እኔ ሀዘነኝ ይሄ ልጅ ወላሂ እኔ ተሳቀቅኩ ለሱ ማለት ነው። ያልሄደበት መንገድ የለም። አሁን ከትናንትና ጀምሮ ማለት ነው የአውደታ ከተበላ በኋላ እዘኑለት። ወሬው ተውትና በቃ ነገ እንድትቀርብ አሁን ለታደል ሰጥተው አምልጠሃል፣ አዋርደህናል። አሁን ሂድ አውራና ከሙስሊሞች ፊት እንሂድ። እስከ ዛሬ ስታወራን የነበረውን ሂደህ ከፊታቸው አውራ ከፊታቸውና እስኪ እንደው እንየው እንመልከተው በሉት። እንዳትቀር በሉት። እሱን ሂዳችሁ አጽናኑት እንጂ እኛ ጋር እየመጣችሁ ከዚህ በኋላ እሱ ከቀረ ማለት ነው። ከሱ ከቀረ ከዚህ በኋላ ፖለቲካ የሚሰራው እሱ ነው። ማርያምን ነው የምልህ። አንተ ጠርተኸዋል አይደል? ሲፈልግህ የነበረው አንተን ነበረ። አንተ ከተቀበልከው ፖለቲካ ሲሰራ የነበረው እሱ ነው። ኢምራን ምን ትላለህ? ማርያምን ክርስቲያኖች አሁን ትክክለኛ ነው መንገድ መጡ። ምን ትላላችሁ? አቡከርና ኢምራን ፋሩቅ ከዚህ በኋላ ከቀረ እኔ እዛኔ በቃ ሁሴን ካልመጣ እያለ ሰምታችኋል። በቃ 1 ሚሊዮን ያለው ልጅ ነው የምፈልገው፣ እነዚህ 1 ሚሊዮን የላቸውም እያለ በዚህ በማይረባ ተልካሻ ምክንያት ራሱን ሊደብቅ ሞከረ። እኔና ወሂድ ነበረን እዚህ ኢምራንን በቃ ዘጋሁትና በቃ ልሂድ። በቃ ዋናው ነገር ተቀብለሃል ወይ ነው? አንተ ተቀብለሃል። ረጋ በል ቀስ በል። እኛ ራሳችንን ከዚህ በኋላ በየሄደበት ቦታ እየተሳደደ አንዴ ረጋ በል። ምን ይሻላል? ነገ እንዳትቀር በሉት። ማንኛውም ባለፈው ቀርተህ ወርዳናል። አሁን እንዳትቀር ከሚገልጥልህ ልጅ ጋር አብረህ ሁለታቸውም እንድትመጡ የመጨረሻ ነገር ፍጻሜያቸው ይሆናል። ፋይላቸው ይዘጋል። ነገ በሏቸው ሁለታቸውም እንዳይቀሩ። አይ